የራሱን ማንነት ለማስጠበቅ የራሱን ህዝብ ራሱን ሀገር ለማስጠበቅ ግዴታ ስላለበት ዛሬን ብቻም ሳይሆን ከድሮም አንስቶ ከህወሓትም አንስቶ በ2013 አንስቶ እስካሁን እስከ ፋኖ ባለው ድረስ የወሎ ህዝብ ለማንም የማይንበረከክ ለማንም የማይለማመጥ ህዝብ ነው። ግን በማንም ባንዳ ደግሞ ተጠምዞ ሀገሩን አይሰጥም፣ ትጥቁን አይፈታም። ሀገሩንም መንግስቱንም አስጠባቂ ነው ማለት የምንፈልገው ድሮ በኃይለ ሥላሴ አንስቶ ወሎ ክልልነቱ ሐውሳ ነው። እስከ ሐውሳ ድረስ ነው። አውራጃ ወረዳ ለማጣ ነው። ከሚሴ አንስቶ እስከ መሆኒ ባለው ክልላችን ነው። ስለዚህ አሁንም ይሄ ጥንፈኛ ኃይል ግዴታ እኛ አልደበደብነህ እኛ አልበደልነህ እኛ ካልዘረፍነህ እንቅልፍ አይወስድንም የሚል አካል የወሎን ህዝብ ሊነካው አይገባም። ማንነቱን ማስከበር የሚችል የወሎ ህዝብ በራሱ ነው። የወሎ ህዝብ የፍቅር ሀገር ነው። የወሎ ህዝብ የጨዋ ህዝብ ነው። ማንም የማንነት ጥያቄ ግን አይቀሬ ነው። በመንግስት የማንነት ጥያቄ አለበት ማለት ክልል ራሳችንን የወሎ ህዝብ የክልልነት ጥያቄ ያስፈልገና እንደ ክልል ጠይቀን እንደማንኛውም ክልል ራሳችንን መቻል አለብን። ችግሩም የዶዘሩና የታክሲው ነገር ነው ማለቴ ዶዘሩና የታክሲው ነገር ያልኩት ዶዘር መንገድ ይደለድላል። የታክሲ መሄጃ ነው። ዶዘር ወደ ተራራ ይወጣል። ወሎ የባጀት መሰብሰቢያ ነው። ባጀት ከተሰበሰበ በኋላ ባጀቱ ወደ ሌላ ክልል ይገለበጥና እኛ ደግሞ በተዘዋዋሪ የማንም ገንዘብ መሰብሰቢያና የማንም ማላገጫ የማንም መላገጋ መሆን የለብንም። ራሳችንን በቻልነው መጠን ራሳችንን ማስተዳደር አለብን። ደጋ ተጠራቅሞ ይሄ ወርዶ ወሎን የሚወራ አካል መቼም እንግዲህ ተመልሶ አይወርድም። ቢወርድም ደግሞ ተገቢውን እናስይዘዋለን። ለማንም አንበረከክም። ስለዚህ የወሎ ህዝብ ይንቃ፣ የማንነት ጥያቄውን ያስከብር፣ ህዝቡን ይጠብቅ፣ አገሩን ይጠብቅ። የፖለቲካ አጀንዳ ለኛ ስለማይጠቅመን ፖለቲካ ትላንት ከህወሓት ጋር አብረን የነበርነው ህዝብ ዛሬ ተገልብጦ መልሶ አማራውን አማራ መውጋት አሸሸ ገዳሜ እያለ የአማራን ህዝብ ልሞትልህ ነው ተራብኩልህ ተጠማውልህ ሲል የነበረው ህዝብ መልሶ